ሰላም ገደለቻት የተባለችው ወይዘሮ አልማዝ እንግዲህ ካለችበት ቦታ ተነስታለች ማለት ነው። በጣም ደስ የሚል ነገር ነው። የእውነቴን ነው የምላችሁ፣ በጣም ነው ደስ የሚለኝ ማለት ነው። እንግዲህ ስለ አልማዝ የተነሳ ብሌን ሰምታለች አልሰማችሁም የሚለውን ነገርም እንደዚህም ደግሞ ጋሽ ባህሉና ቃል ምን ያደረጉ የሚለውን ነገር እዤላችሁ መጥቻለሁ ማለት ነው። ሰላም ሰላም ብያለሁ። ጉዴ የተከበራችሁ የቤተሰብ እንዴት ናችሁ? ደህና ናችኋለሁ? የቢኬ ቤተሰቦች ይህንን ቪዲዮ የምትሰሙላችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እንግዲህ የአደራ ድራማን ይዤላችሁ መጥቻለሁ ማለት ነው። ብሌንን እንግዲህ በጣም በሚያሳዝን ነገር ከዚህም በፊት ሰላምዬ እንግዲህ ብሌንን ውሸትና ጋሽ ባይሉ ገዝቶ ባመጣትን ሴትዮ እንግዲህ በመገፍተር ሞተች ተብላ ነበረ ማለት ነው። በጣም ደስ የሚል ነገር አልሞተችም። እንግዲህ ሴትይቷ አልሞተችም፣ ፌንት ነው የለቀቀችው ማለት ነው። ከፌንት ያኔ በቃ ራሷን ስታ ነበረ፣ ራሷን ከማሳት ተመልሳለች ማለት ነው። ደስ የሚል ነገር ነው። ግን ደግሞ የእውነቴን ነው የምላችሁ፣ ይሄንን ድራማ ምን ትላላችሁ ስላችሁ አሁን ጋሽ ባህሉና ወይ ቃል እውነት መኖሯን ለሰላም ይነግሯታል አይነግሯትም? እኔ አይመስለኝም፣ የሚነግሯት አይመስለኝም ማለት ነው። በጣም የሚያሳዝነው ነገር ደስ የሚለው ነገር መሆኑ ቆንጆ መሆኑ የሚታወቀው ምን መሰላችሁ? ማወቅ ነበረባት ማለት ነው። ሁሉን ነገር እንትና ማየት ነበረባት ማለት ነው። ማለትም ሰላምዬ ወይ ብሌን ወይ ዳግም ማለት ነው። ግን ደግሞ የእሷ መነሳትን ያዩት እነኚህ ሁለቱ ተንከሲሶች ናቸው ማለት ነው። በእርግጠኝነት ሆኜ የምነግራችሁ ነገር አሁን ምንድነው የሚፈጠረው? ጋሽ ባህሉና እቺው ተንከሲስ እንትና ተብዬዋ ማለት ነው በፍጹም አይነግሯትም፣ ለሰላምዬ አይነግሯትም። እንደዚህ ታለችበት ተነስታለች ከፊንት ያኔ ማለት ራሷን ስታኔ ተነስታለች ብሎ አይነግሩም። በእርግጠኝነት አሁን የሚያደርጉት ምንድን ነው? በሰላምዬ ነፍስ ነው የሚጫወቱት ማለት ነው። እውነቴን ነው የምላችሁ። እንደውም ሞቷ ይሻል ነበረ፣ ብትሞት እንደውም ይሻል ነበረ ለእንትና ማለት ነው። የወይሰሙ ሞት ለእኛ ባያስደስትም ይሻል ነበረ። አንደኛ ቃል ራሷም ትፈራለች፣ ባህሉም ለራሱ የሚጠነቀቃል ማለት ነው ቃል ስላለችበት። ግን አሁን ሁለቱ እንዴት እንደሚያደርጉ ብቻ እኔ በጣም ነው ያዘንኩት። በነገራችን ላይ በዚህ አጋጣሚ ሰላምዬና ብሌንዬ በጣም ነው ያሳዘኑኝ። እውነቴን ነው የምላችሁ፣ በጣም ነው የሚያሳዝኑት ማለት ነው። ገና ብዙ ነገር የምጠብቃቸው ነገር አለ። ዳግምም እንደዛው ማለት ነው። እንግዲህ ጋሽ ባህሉ ያደረገው ነገር በጣም ከባድና ከባድ ነው። ሰላምዬም ያው ልጄን ለምን ተናገርሽብኝ በማለት ስሜተኛ በመሆን እሷን ወረወረቻት። እንግዲህ ፌን ተነቀለች ማለት ነው። እንግዲህ እንደምንዳያችሁት ማለት ነው። የሁላ ነገር ለልጇ ብላ ነው። ግን ልጇ ቃል አይደለችም ለዚች ለተንከሴስ ልጇ ብላ እሷ በነፍስ ገዳይነት ራሷን እየጠየቀች ትገኛለች። ግን እሷ ደግሞ አልሞተችም። ደስ የሚለው ነገር ወይዘሮ እንግዲህ አልማዝ የእሷ መኖር በጣም ደስ ብሎናል። ግን ደግሞ አሁንም ከባድ የሚያደርገው ነገር ደግሞ የእሷን በጣም በሚያሳዝን ነገር ከእሷ ካለችበት ራስ ከመሳት ስትነሳ ሰላም እያላየችም ማለት ነው። እንግዲህ አሁን ምን እንደሚፈጠር እንግዲህ ወደፊት ያለውን ነገር ይታያል ማለት ነው። ቤተሰቦቼ እንግዲህ ምንድነው የተፈጠረው መሰላችሁ? በጣም በሚያሳዝን ነገር እንግዲህ ሰላም ምንም ውስጡ አልተቀበለም። የቃል ልጅነት ምንም ውስጡ አልተቀበለም ስትናገር እንግዲህ በጣም በዛን ጊዜ ከፈት ብሏት ሳሎን ቁጭ ተኝታ ህልም በቃ በቅዠት ሆና ነበረ። ቅዠቱ ደግሞ ያው ነፍስ አጠፋው የሚል በቃ ብዙ ነገር እያሰበች እየተጸጸተች ነበረ ማለት ነው። ግራ ግብት ስላትና እንቅልፍ እምቢ ስላት ቀጥታ ማጋን ሄደችው ብሌን ጋ ነው። ብሌን ጋ ሄዳ አንቺ ጋር ልተኛ ትፈቅጂልኛለሽ ነው እንዴ ያለቻት ማለት ነው። ብሌን ደግሞ ምንም ችግር የለም እትዬ አንቺ ከፈለግሽ እኔ በጣም ደስ ይለኛል ብለው ተቃቅፎ ሲተኙ ነበረ ማለት ነው። እና በጣም በሚያሳዝን ነገር በቃ እኔ የሰው ልብ የዜና ክል ይታወቃል እንዴ? እውነቴን ነው ብላችሁ በጣም ነው ደስ የሚሉት። በቃ እንዴት ስለሽ በቃ ከዛን ሰላም ካለችበት ቦታ ተኝታ ነበረ። ከተኛችው ቦታ ተነስታ ምንድነው ያለቻት ለብሌን ተነስታ ነበረ። እትዬ ለምንድነው የተነሳሽ ስትላት እኔ ለምን እንደሆነ አላቅም፣ ልክ አንቺ ሳይሽ
ቃልዬን ትንሿን ነው ማስታወሰው በትንሽነቷ። በዛ ላይ ደግሞ አሁን ግን ቃልዬን አቅፌ ቃልዬ አጠገቤ ሆና ልጄ ትናፍቀኛለች ለምንድን ነው አላቅም ነው ያለችው ማለት ነው። እና ከዛም ብሌን በጣም ነው የተገሰችው። ተግሳ እትዬ ለካ ልብሽ ነግሮሻል ቃል ልጅሽ አለ መሆኗን እያለች ነበረ ማለት ነው። እና በጣም ነው ብሌን የተሰማት። ምክንያቱም የእሷ ማወቅ እናትየዋ ማወቅ ማለት ነው። ብሌንዬስ በጣም በሚያሳዝን ነገር ሰላምዬ ብሌን ሰላም ልጇ መሆኗ ብታቅ ኑሮ ምን አይነት ስሜት እንደሚሰማው ታስቢ። ብሌንም እንግዲህ የዚህን ያክል እናቷን ለማግኘት ያላት ጉጉት አስባችሁታል? ሰላም እናቷ መሆኗን ብታቅ ምን አይነት ስሜት እንደሚሰማት አስቡ። እውነቴን ነው የምላችሁና ምንድነው ከዛን እንደዛ ተቃቅፎ ተኝቶ እንግዲህ ጋሽ ባይሉ ይመጣና ምንድነው ያለው? እናንተ ሁለት ሰዎች ጭራሽ ነው እናንተ ላይ ያለው ብዬ መከራዬ ነው ያለው። እናንተ ሁለታችሁ ተቃቅፋችሁ ተኝታችኋል እያለ ማለት ነው እንግዲህ በር ላይ ቆሙ። እናንተ ለሁለት ተቃቅፋችሁ ተኝታችኋል ብላችሁ እኔ ለመለየት ጉድጓድ ቆፍራለሁ፣ እናንተ አብራችሁ ናችሁ። ሁሌም ግን ደግሞ ያሰብኩትን ነገር እስከምፈጽም ድረስ እናንተ ለሁለታችሁ መታወቅ የለባችሁም። ነገሮችን ሁላ ካስተካከልኩ በኋላ ችግር የለውም አብራችሁ እንደዚህ መኖር ትችላላችሁ ብሎ እንግዲህ በጣም ጥርሱን ነክሶባቸው ካጠገባቸው ይሄዳል ማለት ነው ጋሽ ባይሉ ማለት ነው። በጣም የሚያሳዝን ነገር ማለት ነው። እውነቴን ነው የምላችሁና የዚህን አክል ክፋት አስባችሁታል? የራሳችሁ እህታችሁ ልጇን አቅፋ ተኝታ ለብር ብላችሁ የዚህን አክል ጥርስ ስትነክሱባት አስቡ። የሰውነት እንኳን ባህሪ አልተሰማውም ጋሽ ባይሉ በጣም በሚያሳዝን ነገር። የእውነቴን ነው የምላችሁ እንዴት ትንሽ እንኳን የሆነ ትንሽዬ ስሜት እንዴት ሳይሰማ አሳዙንም እናትና ልጅ ሳይተዋወቁ እንደዚህ ተቃቅፈው ሲተኙ ትንሽ እንኳን ውስጡ ትንሽ እንኳን አይራራም። እኔ የእውነቴን ነው የምላችሁ ጨካኝ ሰዎች እኔ አንዳንዴ ብቻ ነው ያላቅም ፈታሪ ልቦና ይስጣቸው። ብቻ እኛ የፈለግነው ነገር ይሳካልን እንጂ የሰዎች ለሰው ማዘን ምናምን ነገር የሚለው ነገር በፍጹም እኔ በውስጣችሁ አልተዘራም ማለት ነው። እንደው ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ፣ ከእንደዚህ አይነት ሰዎች። እውነቴን ነው የምላችሁ። በነገራችን ላይ ይሄ ድራማ ሊመስለን ይችላል። ስንቱ ሰው እንደዚህ በቤቱ አለ። ስንት ሰው በጣም በቃ ለኛ ህይወት የሚጨነቅ ለኛ ህይወት የሚያዝን የሚወደን የሚያከብረን ይመስለናል። ግን ደግሞ እነኛ ሰዎች ደስታችን አስደስታቸው፣ ክፋታችን ያሳቃቸዋል። የኛ ማልቀስ፣ የኛ ማዘን፣ የኛ ትገዛ ለነሱ ደስታቸው ነው፣ ፍንጠዛ ነው። በቃ እንደዛ የሚያስቡ ሰዎች አሉ። ከኋላ ሆኖ ቢላ ባገኙ ጀርባችሁ ላይ ቢሰኩባችሁ ደስ ይላችኋል። እኔ ፈጣሪ ውስጥ መስላሴ እኔ በአሁን ዘመኑ እኔ የምን ዘመን እንደሆነ ብቻ አላቅም። በነገራችን ላይ ይሄ ድራማ ስለሆናል ሁሉም በየቦታው ሰዎች በቃ መከራቸውን ስቃያቸውን እያዩ ነው። በእንደዚህ አይነት ችግር ውስጥ በእንደዚህ አይነት መከራ ውስጥ ማለት ነው። እና ሰዎች እኔ ፈጣሪ እግዚአብሔር ይጠብቃችሁ፣ ራሳችሁን ጠብቁ። በጣም በሚያሳዝን ነገር ጊዜው ተበላሽቷል። ጊዜው አሳዛኝ ነው። እና እንግዲህ ሰላምዬ በጣም እንግዲህ ወንድሜ ብላ ምታም ነው ባንሰሞለታ ራሱ እንግዲህ አስባችሁታል። የሞተውን ሬሳ ምንድነው ላንሳው የሆነ ነገር እናደርጋለን፣ አንቺ ምስር ቤት አትታሰሪ ምናምን ስላት ታምኚኛለሽ እንዴ ስትል ወንድሜ እኔ አንተን አምናለሁ ነው ያለችው። ምን ያክል ደስ እንዳለው እሱ ግን እህቴ ታምነኛለች ብሎ አይደለም የተደሰተው ምንድነው በማመኗ ለመጠቀም ፈልጎባት ነው። እኔ እውነት ድሮ መልካም ሰው የዋህ ሰው ይመሰገናል። አሁን ደግሞ እንደ ፋራ እየታየ እቃቃ ጨዋታ እንጫወትበት። ይሄ ሰው ፋራ ነው፣ ኑ እንደራረብበት እኮ ነው። በቃ ኑ እንጫወትበት። በጣም በሚያሳዝን ነገርና እና ቤተሰብ ምንድነው አሁን በጣም የሚያሳዝነው ነገር ምንድነው? ቃል በጣም ተንቀጥቅጣለች፣ ፈርታለች። የሰው ነፍስ እንዲጠፋ አትፈልግም። በነገራችን ላይ ባንሰሞለታ የሰላምዬን እንግዲህ ራሷን መታት በጣም ነበረ ስትንቀጠቀጥ የነበረችው፣ በጣም ስታለቅስ ነበረ። አሁንም በጣም ነው ስትፈራ የነበረችው ማለት ነው። ፖሊስ በጣም ነው መያዝ አትፈልግም። እሷ ምንድነው አላማዋ በቃ ሀብት ንብረቱን የራሷን ካደረገች በኋላ በቃ የራሷን ህይወት ለመኖር ነው እንጂ እንደዚህ አይነት እርኪ ምርኪ ውስጥ ነገር ውስጥ እንደዚህ እስር ቤት እንደዚህ ያዘን ውስጥ መግባት አትፈልግም። ገባችሁ? መግባት አትፈልግም። ግን ደግሞ ያው ወይዘሮ አልማዝ እንደዛው ሆና ብትቀንሩ በጣም ፍራቻ ውስጥ ነበረ የምትገባው ማለት ነው። እንግዲህ እስከዛን ድረስ ምንም ነገር ሳያደርግ እንግዲህ ጋሽ በኃይሉ ቤት ውስጥ ጎብደድ ወደ ግራና ቀኝ ሲንገዋደር ነበረ የዋለው ማለት ነው።
እንግዲህ ምንድነው የተፈጠረው? እንግዲህ ዛሬ በነገራችን ላይ ዳግምዬም ወደ እናቱ ጋር ሄዶ ነበረ ማለት ነው። አስቤዛ ምናምን ይሆን አንዳንድ ነገሮች ገዛዝቶላት ሄዶ ነበረ ማለት ነው። ሲሄድ እንግዲህ ምንድን ያላት ለምን እንደሆነ አላውቅም፣ አንቺን ሳይሽ የጠፋችው እናቴን ትመስይኛለሽ፣ ውስጤ እንደ የእናትነት ስሜት ይሰማኛል፣ ለምን እንደሆነ ባላውቅም እያላት ይገኛል ማለት ነው። እሷም እኮ እኔም እኮ በጣም የጠፋ ልጄን ትመስለኛለክ፣ ለምን እንደሆነ አላውቅም፣ ሳይክ ደነግጣለሁ፣ እሱም ደግሞ በጣም ነው ሳይሽ የምደነግጠው፣ ግን የት እንደሆነ አንቺን የማውቀው ቦታ ጠፋኝ እንጂ አቅሻለሁ እያላት ነበረ ማለት ነው። እንግዲህ ታውቃላችሁ ዳግም ፎቶ አለው። ያ ፎቶ እንግዲህ ወይዘሮ ገነት ደግሞ ከቤት ውስጥ ብርጭቆ የፎቶ እንትን መስታወት ስለተሰበረ አነሳችሁ እንጂ ያ መስታወት ያ ፎቶ ቤት ውስጥ እንደተሰቀለ ቢኖር ኑሮ ዳግም እናትየዋ እንደሆነች ያውቅ ነበር። እስካሁን ድረስ ያላወቀው ለምንድን ነው? ያን ፎቶ ስላልተያየ ነው። ምክንያቱም ፎቶ ባየውም እናትየዋ በአሁኑ ሰዓት ትልቅ ሰው ሆናለች። እሱ ደግሞ ማውቀው የልጅነቷን ፎቶ ነው እና ቤት ውስጥ ሄዶ በጣም ተጫውቱ የምትወደውን ሽሮ ባንሰሞለት ያበላከውን ሽሮ ብላ ስትለውም እንግዲህ ቤቱ ገብቶ በልቶ ጠጥቶ ነው የወጣው ማለት ነው። ደስ የሚለው ነገር እንግዲህ በጣም በሚያሳዝን ነገር ዳግምዬ ልጄ ደህና ነች እንዴ ስትለው ደህና ነች፣ አስተኝቻት ነው የመጣችሁ፣ ለእሷ ምንም ነገር እንዳታስቢ እኔ ያለውላት እያለ ነበረ ማለት ነው። እንግዲህ ወይዘሮ ገነትን በጣም ነው ደስ ያላት። እኔ በጣም መርቃ ማለት ነው። እንግዲህ እኔ ስላሰብከኝ እግዚአብሔር ያስብክ፣ ሁሌም ወደዚህ ስለመጣክ እኔ ለመጠየቅ ስለመጣክ እጅግ አድርጌ ነው ማመሰግነው ብላ ነው ያመሰገነችው ማለት ነው። እንግዲህ በጣም ደስ የሚል ነገር ነው። እናትና ልጅ እንደዚህ ቢታወቁ ኖሮ ምን ያክል ደስ እንደሚል አስቡት ማለት ነው። ወይዘሮ ገነት እንግዲህ ልጇን እሷ በርቀትና ሩቅ ቦታ እንደሆነ ነው የምታስበው፣ ግን ልጇ አጠገቧ ነው ያለው። ይሄ ሁላ ነገር ደግሞ ምንድነው? የጋሽ ባህሉ ስራ ነው። ጋሽ ባህሉ ስራ ምን አይነት ጨካኝ አረመኔ! እውነቴን ነው የምላችሁና እኔ ብቻ አላቅም የቱን አክል እንኳን ድራማም ቢሆንም ያው ጋሽ ባህሉ ሌላ ቦታ የዋህና ጥሩ ሰው ትትና ያለው ሰው ሆኖ ሰርቷል። ግን ደግሞ እኔ እውነቴን ነው የምላችሁና እኔ ድራማ በጣም ነው ተጽዕኖ ያለው ማለት ነው። አንዳንድ ክፉ ሰዎች ሆኖ የሚሰሩ ሰዎች እኔ በቃ አላቅም መልካም ሰው ናቸው ብዬም አላስብም ማለት ነው። ያው እነሱ አክተሩም እንደዛ ቢሆኑ ግን ደግሞ ሁሉም ሰው በየቤቱ እንደዛ አይነት ችግር ያለበት ሰዎች አሉ። እነሱን ሆኖ ነው እየሰሩ ያሉት ማለት ነው። ጋሽ ባህሉ በነገራችን ላይ እኔ በጣም ነው የምናደድበት ማለት ነው። እና ብሌንዬ ያለ ስራዋ ያለ በደሏ ተሰቃየች። ምክንያቱም ምንም ነገር በማታውቀው ነገር አንደኛ እናቷን ተነጥቃለች። የስጋ እናቷን እንግዲህ እያለች እንዳሌላት ሆና ካሁን እናቴን አገኘው ብላ እንግዲህ እየለፋት ይገኛለች። ግን ደግሞ እናቷ አይደለችም። በጣም በሚያሳዝን ነገር ግን ሁሉም ሰው እያወቀ ማለት ነው። እንግዲህ ያው ሳሚም በፎከር ውስጥ ነው ያለው ማለት ነው። ምክንያቱም ባንሰሞለታ ያው ብሌንዬ ቃልን ለማስቀናት ብላ ያወድሃለሁ አፈቅርሃለሁ ስላለችው እውነት መስሎት እሱም እንግዲህ ያዙ ሊቀቁኝ እያለ ነው። ያውም በእርግጥ የጋሽ ባህሉ የስጋ ልጁ ባይሆንም የእሱን ጸባይና መበቀል እያየ ስላደገ እሱ ምንድን ነው ያለው በጣም በእንትና ላይ እየፎከረባት ነው ያለው ማለት ነው። በብሌን ላይ ብሌን በጣም ችግር ውስጥ ኃይለኛ ችግር ውስጥ ነች ያለችው። እንደውም ቢችል ቢረዳት በጣም አሪፍ ነበረ። ግን ደግሞ ጭራሽ እሱ በቀል ምናምን ይላል ማለት ነው። እና ቤተሰብ ብቻ በጣም የሚያሳዝን ድራማ ነው። እንግዲህ ዋናው ነገር ወይዘሮ አልማዝ መነሳቷ ደስ ቢለኝም ግን ደግሞ በእርግጠኝነት ሰላም እንዳታቅ ነው የሚያደርጉት። በዚህ አጋጣሚ በሰላም ላይ ጭውት ነው የሚልባት። አሁን ጋሽ ባይሉና ቃል ጭውት ነው የሚልባት። እና ቤተሰብ ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። እንግዲህ በጣም ሰላም ቆዩልኝ። ለማንኛውም ቻው።